ዳጣ ናት። ሰላም ሰላም፣ አንቺ ሰላም ሰላም። ኤቢ ረፊ ያልኩሽ አይደል እንዴ? ኤቢ ምን እያደረግሽ ነው? ረፊ የምሬን እኮ ነው ናታንዬ፣ በጣም ነው የምወድህ። ግን ደግሞ አንተ በቃ ልትረዳኝ አልቻልክም። ኤቢ ረፊ ቀይሽ ምን አደረግን? ኤቢ ረፊ እያልኩሽ ነው አይደል እንዴ? እኔ ግን አትመስለኝም። እና ምንድን ነው የምትመስልሽ አንቺ? እንጃ ማለት እስኪ ሄደሽ ሴት መሆኗንና ለመሆኗን ገልብሽ አይተሻት ነው? እንደውም አባቢ አለ። እሺ አያታለሁ። እንዴ ምን እያደረግሽ ነው? እንዴ ሰማች ነው እንዴ? ኧረ አባቢ አለ። ንኪኝ አሳይሻለሁ። ቆይ አንቺ ምን እያደረግሽ ነው? ምን እያደረግሽ ነው? ቆይ ነይ አንቺ ቁጭ በይ። እስቲ መጀመሪያ ቁጭ በይ። አልገኝ ቁጭ በይ እስኪ። ቆይ ምን አደረገችሽ? ለባይ አላያችሁ ሊገልባል ተይ ነበር እኮ አንቺ እና አባቢ ሴት መሆኗን ላይ እኮ። ቆይሽ አንቺ ከምን ተነሳ? ሰላም ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች እንዲሁም የዳጣ ድራማ ተከታታዮች ዳጣ ክፍል 58 ተለቋል። ዳጣ እጅግ በጣም ነው ያሰቀችኝ ዛሬ ማለት ነው። ውሃን ሂጂና ኤቢን ሴት ትሆን ወንድ ትሆን እስኪ ለይተሽ ገልበሽ አይተሻት ነይ ስትላት ሄዳ ውሃ የባ ምስኪን ነች። ሄዳ ልታይ ስትሞክር ከኤቢ ጋር ኃይለኛ ብጥብጥ ውስጥ ትገባለች ማለት ነው። ሰላም እውነቱን አውቃለች። ዳጣ ልጇ እንደሆነች በሚገባ አውቃለች ማለት ነው። እና ይሄንን ሲነግራትም ሆስፒታል ነው የገባችው። ፌንት አድርጋ ሆስፒታል ገብታለች ማለት ነው። ያው እንግዲህ ይሄ ቤት ብትንትኑ ይውጣ ምን ይበል አይታወቅም ማለት ነው። ደረጀ ግን በጣም ደንግጧል። ይሄ ቤት አሁን ምንድን ነው የሚሆነው? ሰላም እውነቱን ደብቃ ትኖራለች ወይስ እውነቱን ለሁሉም ታወጣና ይሄ ቤት ይፈርሳል እያለ እጅግ በጣም ተጨንቋል ማለት ነው። ኤቢ ደግሞ ናታንን እያስቸገረችው ነው። ቁጭ ባለችበት ያው ቤት ውስጥ ማንም የለም ብላ ከሱ ጋር ፍቅር ጨዋታ አምሯት ፍቅር ልትጫወት ነበረ። ነገር ግን እሱ ፈቃደኛ አይደለም። እሱ ጭራሽ ሊያየትም አይፈልግም። ብታሳስተው እጅግ በጣም ሞከረች፣ ጣረች። ነገር ግን እሱ የሚሳሳት ሰው ስላልሆነ እኔ ናታን እንኳን በዚህ በምንም እማምን ሰው አይደለሁም እሺ ምናምን ብሎ እንትን ብሏታል። እሷ ግን ወደድክም ጠላህም ታገባኛለህ፣ እሺ እኔ ቆንጆ ነኝ፣ እኔ በጣም ቆንጆ ነኝ፣ እናም ደግሞ የሀብታም ልጅ ነኝ። ስለዚህ ወደ ሳይሆን በግድህም ታገባኛለህ፣ ለምንድን ነው የማትወደኝ እያለች ያው መጥፎ አክት አሳይተዋለች። ነገር ግን እሱ በትዕግስት አልፏታል። ግን ያው የነገራት ነገር ትክክል ነው። ምክንያቱም ሴት ልጅ በባህላችን መሰረት ተለምና ተወዳ ተፈልጋ ነው እንጂ እሷ ፈልጋ እሷ ለምና የሚሆን ነገር እንደሌለ ንቀት እንደሆነ ምናምን ናታን ነግሯታል። ነገር ግን እሷ የምትረዳ ሰው ስላልሆነች ልትረዳ አልቻለችም ማለት ነው። ውድ ቤተሰቦቻችን ዳጣ ምግብ ልትሰራ ሸርጎድ እያለች፣ ነገር ግን ደረጀ ሲያያት ድስት ጥርግራጊ እየጠራረገች እየበላች ነበር። እያጠብኩት ነው ይደርሳል ምግቡ እያለች ሙድ ትይዝበታለች። ከዛም ደረጀ ዱርዬ በይ ቶሎ በይ ልንወጣ ነው ውጭ ልጋብዛችሁ ምናምን ብሎ ለባብሽ ብሎ ለባብሳ ሊጋብዛቸው እዟቸው ወጥተዋል ማለት ነው። ደረጀ ግን እጅግ በጣም በጭንቀት ውስጥ ይገኛል። ምክንያቱም ያው ምንድን ነው የሚፈጠረው? ቤቱ ምንድን ነው የሚሆነው? ማርታ ትሰማለች፣ ሰላም ሚስጥሯን ትቆያለች የሚለው እጅግ በጣም አሳስቦትና አስጨንቆት ነው ያለ ማለት ነው። በጎን ደግሞ ኤቢም የምታደርገው ተንኮል በቃ እውነቱን ለማወቅ
ምንድን ነው ያው ሸቷታል ነገሩ ማለት ነው። እና ሸቷታል እዚህ ቤት ምን የተፈጠረ እንዳለ እና ያንን ለማጣራት ቆርጣ ተነስታለች ማለት ነው። አባቷንም እየተከታተለች ነው። አባትየው እንደው ምንድን ነው ግን የሚሻለኝ እንደው ይቺ ልጅ እያለ ነው። ቤቱን ሊበተን እንደሆነም እየተሰማው ነው ማለት ነው። እዚህ ጋር ያው ናታን እባክሽ ተይኝ፣ እኔ መቼም ቢሆን አልፈልግሽም። ሴት ልጅ ፈልጋ የሚሆን ነገር የለም። እኛ ወንዶች ደግሞ ፈልገን ነው ስንፈልግ ነው ስንወድ ነው እንጂ እንደዚህ ስንሆን ደስ አይለንም ይላታል። እና ፍቅሬን ስለገለጽኩልህ ነው ስለወደድኩህ ነው እንደዚህ የምትሆንብኝ ወይ እያለች ያው እንትን ብለዋለች። ነገር ግን እሱ ምንም ጉዳዩም አይደለም ማለት ነው። ምክንያቱም አንደኛ እንደዚህም እሷም ስለፈለገችው ይመስለኛል ምንም አይነት ፍላጎትም የለውም። እሷ ግን ልታስገድደው እየሞከረች ትገኛለች። አስገድዳ ደፈራ በሉት በቃ አስገድዳ ልትደፍረው ምንም አልቀራትም። እና ውድ ቻናላችን ቤተሰቦች ቪዲዮውን ግን ላይክ እና ሼር እያደረጋችሁ ታዲያ ኦኬ። ዳጣ እኔ አሁን ዳጣ ደረሰችን እንደዛ ተቀምጣበት እንደዛ ራቁቷን ሆና እያልኩኝ ነበረ ስፈራ የነበረው ነገር ግን አልደረሰችባቸውም ማለት ነው። እጅግ በጣም ያስፈራ የእሱ ነበረ ደረጀና ዳጣ አብረው ስለመጡ ሰላም ከሆስፒታል ዳጣን አምጡልኝ እያለችም እየጮኸች ነው። ማርታ ደውላለት እንዴት አደራችሁ ልጆቹን ቤቱ እንዴት አደረ ብላ ስትደውልለት ስልኩን ሲጠራ በጣም ነው የተንቀጠቀጠው፣ በጣም ነው የደነገጠው። ሰላም ነቅታ ለማርታ ሁሉንም ነገር ነገረቻት የሚለው ደረጀን እጅግ በጣም እያሳሰበውና እያስጨነቀው ስለሆነ ያለው ማለት ነው። ናቲም እንትን ፈርቷል ማለት ምንድን ነው ለምንድን ነው እንደዚህ የሆነችው ለምንድን ነው እንደዚህ የሆነው የሚለው ነገር ሁላቸውንም አሳስቧቸዋል። ምጥ አይደለም ልጁ ደህና ነው ገና ነው። ስለዚህ ምንድን ነው ያስደነገጣት የሚለው እጅግ በጣም አሳስቧቸዋል። ዳጣም ሰላምዬ ምን ሆና ነው ግን አባዬ በጣም አስጨንቀኛለች ትለዋለች። እንዴ ለምንድን ነው ለእሷ ይሄን ያክል የተጨነቅሽው ይላታል። እኔ እንጃ አባዬ ምናልባት እንግዲህ ስላረገዘች ይሆን አላውቅም ብቻ ግን ተጨንቄያለሁ ትለዋለች። አይ ቢሆንም ይሄን ያክል መጨነቅ የለብሽም እያለ ያው የልጅነት ስሜት ተሰምቷት ይመስለኛል። የእናቷን እንደዛ እናቷን መሆኗ እየተሰማት ይሆናል ማለት ነው። እስኪ በቀጣይ የምናየው ይሆናል። ውድ ቤተሰቦቻችን እስከዛው ግን ላይክ እና ሼር ሰብስክራይብ አድርጉ ቻናላችንን ማለት ነው።